ቶላቸዋል። እነ ርብቃና አቤል አሁን ላይ በጣም ችግር ላይና መጨናነቅ ላይ ነው ያሉት ማለት ነው። ርብቃ በተለይ ምንም ነገር ደስ እያላት አይደለም። ነገሮችን ወደ ኋላም እያሰበች ነው። ነገር ግን ለአቤል ስትነግረውና መሄድ አለብንም ስትለው እሱ ግን እሷን ለማረጋጋት ወይ ደግሞ ለሷ የተሻለ እዚህ ላንቺ አሪፍ ነው እያላት ነበረ ማለት ነው። መረጋጋት እንዳለባት አስቦላት ማለት ነው። ርብቃ ግን አሁን ላይ አንድ ልክ ያልሆነ ነገር እንዳለ እየተሰማት ነው ያለችው ማለት ነው። ምክንያቱም እስካሁን ድረስ ሰዎቹ እንዳልመጡና ግን እዛ ቤት ውስጥ እነ እዩ እዛ ቤት ውስጥ እንዳሉ ስትሰማ ምናልባት ልክ ያልሆነ ነገር አለ ብላ እያሰበች ነው። አቤል ግን አሁን ላይ ድረስ እዩን ያምነዋል። እሱ ያለውን ነው እየተቀበለ ያለው ማለት ነው። ምንም ነገር ሊጠራጠረው አልቻለም። እዛ ሆኖ ብቻ እየደወለ ስልክ ሰዎቹ መጡ ወይ ደግሞ ምን አዲስ ነገር አለ ብለው ብቻ እየጠየቀው ነው ያለው ማለት ነው። እዩ ደግሞ ነገሮችን እንደሚያስተካክል እየነገረው ግን እያሾፈበት ነው ያለው ማለት ነው። እዚህ ጋር ግን አሁን እዩ እያሾፈበት እንደሆነ ነው ያለው ማለት ነው። አቤል ግን አሁን ድረስ እዩን ምንም ሊጠራጠረው አልቻለም። ምክንያቱም እዚህ ጋር ሰዎቹ ቤቱ ተወርሷል ብሎ ከታሰበ ሁሉም ሰው ነበረ በአንዴ መውጣት የነበረበት ወይ ደግሞ ሰዎቹ መተው ነበር ውጡ ማለት የነበረባቸው። እነሱ እንደወጡት ሌሎቹም ሰው ሁሉም ቤት ውስጥ ያሉት በጠቅላላ መውጣት እንደነበረባቸው ቆም ብሎ ማሰብና መጠራጠር መቻል ነበረበት። እሱ ግን አሁን ድረስ ምንም ነገር እየተጠራጠረ አይደለም ማለት ነው። ርብቃ ራሱ እዛ መሄድ አለብን ልክ ያልሆነ ነገር አለ ብትለው ራሱ ምንም ነገር በቃ ዞር ብሎ ሊያስብ አልቻለም ማለት ነው። ዝም ብሎ ብቻ ነገሮችን እዩ እንዲያስተካክል ነግሬዋለሁ፣ ያለውን ነገር ይነግረናል እያለ ለሷ ቢነግራትም እሷ ግን የሆነ የተሰማት ነገር እንዳለ ብትነግረው ምንም ነገር ሊጠራጠር አልቻለም ማለት ነው። ሌላው እንግዲህ መቲ ነች። መቲ እንግዲህ እንዳሰበችው ሁሉም ነገር ሆኖላታል ማለት ነው። ያው አዙንም እያስፈራሯት ነው ያሉት። አዙንም እንግዲህ እነ አቤል አባረዋት ነበረ ማለት ነው። ግን እስካሁን ድረስ እዛ ቤት ውስጥ ነው ያለችው። ይሄ ነገር አሁን ለአቤል ትልቅ ፍንጭ ነበረ የሚሆነው። ምክንያቱም እሷን ካባረሯት በኋላ አሁን ደግሞ እንዴት መጣች፣ እንደገና ደግሞ መቲ እዛ ቤት ምን ልትሰራ መጣች ብሎ ብዙ ነገሮችን መጠራጠር ይችላሉ ማለት ነው። ግን አሁን ላይ ያው እስካሁን ድረስ አላወቁም ነበረ አዙ እዛ እንደሆነች፣ እንደገና ደግሞ መቲም እዛ እንደሆነች ማንም አላወቀም ነበረ። አሁን ላይ ግን ሪች እዛ ቤት ውስጥ ስለሄደችና ሌላ ነገር ፈልጋ እዛ ቤት ስትሄድ መቲ እዛ እንደሆነች አውቃለች ማለት ነው። ስለዚህ የመቲ እዛ ቤት መገኘት ራሱ ሌላ ታሪክ ነው። ምክንያቱም መቲ እዛ ቤት ውስጥ መገኘት በፍጹም የለባትም። ከማጋ ነው መጀመሪያ ከአቤል ጋር ነበረ ግንኙነት ያላት ማለት ነው። ስለዚህ ከአቤል ጋር ያላት ግንኙነት ደግሞ ካበቃ ቆይቷል። ስለዚህ እሷና እዩ ግንኙነት እንዳላቸው ራሱ እዚህ ጋር ማሳያ ነው። እነሱ ግን ቆም ብለው ሊያዩና ወይም ደግሞ ሊጠረጥሩ እስካሁን ድረስ አልቻሉም ማለት ነው። አሁን ላይ ግን ከበፊቱ የተሻለ ትንሽም ቢሆን ወደ ጥርጣሬ እየሄዱ ነው ያሉት ማለት ነው። ምክንያቱም መቲ እዛ ቤት ውስጥ መገኘቷን ራሱ አቤል ሲሰማ ትንሽ ተጠራጥሯል ማለት ነው። እንደገና ደግሞ ሪችም ነግረዋለች እዛ ቤት ውስጥ ምን እንደምትሰራ ባይታወቅም ግን አሁን እዛ ቤት ነው ያለችው ስትለው እንዴት ብሏል ማለት ነው። እንግዲህ ወደፊት የሆነ የሚጠራጠሩት ነገር ሊኖር ይችላል ማለት ነው። ሪችም እንግዲህ አንድ ጥሩ የሆነ ነገር እንዳለ ጥሩ ያልሆነ ነገር እንዳለ ስለተሰማት እንግዲህ ቤታቸው ውስጥ እነሱ ሲወጡ ካዙ ጋር ተደዋውላ ማለትም እንግዲህ እነሱ ያው እናትየዋን ሊያሳክሙ ሲወጡ ቀጠሮ ስለነበረባት እሷን ይዘው ሲወጡ እንግዲህ ደውላላ ለሪች መታ። ሪች እንግዲህ የምትፈልገው ነገር ነበረ። ምክንያቱም ሰነድ ወይም ደግሞ የሆነ ወረቀት ትፈልጋለች። ያልሆነ ልክ ያልሆነ ነገር እንዳለ ስለተሰማት ያንን ወረቀትም እንግዲህ ፈልገው አግኝተውታል ማለት ነው። እንግዲህ ያ ወረቀት ምን ይሁን ምንም ነገር የሚያውቁት ነገር የለም። ያው ብዙ ሂንቱ የለኝም ወይም ደግሞ እኔ ስለ እንደዚህ ያለ ነገር ብዙ አላውቅም ብላለች ማለት ነው። ሪች ግን ይሆናል ወይም ደግሞ የሆነ ማስረጃ ሊኖር ይችላል ብላ ያሰበ
ያሰበችውን ነገር ከቤት ውስጥ ይዛ ወጥታለች ማለት ነው፣ እነሱ ስላልነበሩ። ስለዚህ አዙና ሪችም የሆነ ነገር እያደረጉ ነው ያሉት ከአቤልና ከርብቃ የተሻለ ማለት ነው። እዚህ ጋር አሁን አዙ ብዙ ነገር ታውቃለች፣ ግን ያው ከነ አቤል ጋር ለመገናኘቷ ነገሮችን ሊጎትት ችሏል እንጂ እዛ ቤት መኖሯን ሲያውቅ አሁን አቤል ቀጥታ ወደ ቤት መመለስ ነበረበት ማለት ነው። ግን እስካሁን ድረስ አልተመለሰም። እንደውም ጥሩ ነገር እያደረገች ያለችው በአሁኑ ሰዓት ሪች ነች ማለት ነው። ርብቃም እንግዲህ እስካሁን ድረስ በጣም ብዙ መከራና ስቃዮችን አሳልፋለች ለፍቅሯ ብላ ማለት ነው። ብዙ መስዋዕት ከፍላለች፣ አሁንም እየከፈለች ነው ያለችው ማለት ነው። እንግዲህ ያው ከአጎቷ ጋርም እየተነጋገረች ነው ያለችው። አጎቷም እንግዲህ ለዚህ ያበቃት ነገር ከመጀመሪያው እስከ መጨረሻው ድረስ የተፈጠረውን ነገር በሙሉ ንገሪኝ እያላት ነበረ። እሷ መናገር ባትፈልግም ግን እሱ በቀላል ሊለቃት ስላልቻለ እንግዲህ ነገሮች በሙሉ እንዴት እንደሆኑ ፍቅር እንዴት እንደጀመሩ መቼም እንደተገናኙና የት እንደተገናኙም ንገሪኝ ብሏት እንግዲህ ያው ለአጎትየው በግልጽ ባትነግረውም አንዳንድ ነገሮችን ነግረዋለች ማለት ነው። እሱም እንግዲህ ይሄ ነገር ለፍቅሯ እያደረገችው እንደሆነ ተረድቷታል። ግን አሁን ላይ እያሳለፈችውና እየተፈጠረው ያለው ነገር በሙሉ አሳስቦታል ማለት ነው። አቤልም እንግዲህ ከመቼውም በላይ ያው ለርብቃ እየተጨነቀ ነው ያለው። አሁን ላይ ምንም ማድረግ ባይችልም እሱ እያሰበ ያለው እንግዲህ ቤቱ ተወርሷል ብሎ እነዩም ከዛ ቤት እንደወጡና ሰዎቹ ቤት ውስጥ እንደገቡ ነበረ የሚያስቡት ማለት ነው። ግን አሁን ድረስ ሰዎቹ እንዳልመጡ ነው የተረዳው ማለት ነው። ስለዚህ ለእዩም ሲደውልለት ምንም አዲስ ነገር የለም፣ አዲስ ነገር ሲኖር እነግርሃለሁኝ እያለ እንግዲህ እያጃጃለው ነው ያለው። አሁን ላይ ግን አቤልም እንዴት አዲስ ነገር አይኖርም፣ እንዴትስ ሰዎቹ አልመጡም ብሎም ጥያቄ አቅርቦለት ነበረ። እሱም ያው መልስ ስለማያጣም እንግዲህ በቅርቡ ይመጣሉ ብሎታል ማለት ነው። እነሱ ግን ማለት እዩና እንግዲህ መቲ አሁን ላይ ርብቃና አቤል አልጋ ላይ ሆነው እንግዲህ አለማቸውን እየቀጩ ነው። እንደውም ብዙ እቅድም እያቀዱ ነው። እንግዲህ መቲም እነሱ ባሰቡት አልጋ ላይ እኔና አንተ ልንወልድበት ነው እያለች እንግዲህ በጣም እየተደሰተች ነበረ ማለት ነው። እንግዲህ መቲ እዚህ ጋር ራሱ ማሚቴን ራሱ ያው ልትጎዳት እየሞከረች ነበረ ወደ ደጅ ወይም ደግሞ ላናፍሳት በሚል ምክንያት ከደረጃው ላይ ልትጥላ ስትል እንግዲህ ድንገት አዙ ባትደርስ ኖሮ ትልቅ አደጋ ልታደርስባት ትችል ነበረ ማለት ነው። ማሚቴም እንግዲህ ያው ከበፊቱ ትንሽ እየተሻላን ነው ያለው። ያው ትሰማለች፣ ሁሉንም ነገር የሚያረጉትን የሚያወሩትን ሁሉንም ነገር ትሰማለች። እንግዲህ አፏ የተፈታለት እንግዲህ እነሱ እንደሚያበቃላቸው መገመት አይከብድም ማለት ነው። ያው የሚያረጉትን እቅዳቸውን በጠቅላላ የሚያወሩትን ትሰማለች። እንደውም ልትገላት ሁሉ እንደነበረ ስታስብም ያው ከኋላ የሆነ ትልቅ ተንኮል እንዳለም እንግዲህ መረዳቷ አይቀርም። ስለዚህ አሁን ማሚቴ ድንገት ብትነቃ ምናልባትም የአቤልና የርብቃ እንግዲህ ወደ ቤት መመለስ በጥፉ ሊጨምር ይችላል ማለት ነው።